እንበለ ደዌ ወሕማም እንበለ ጻማ ወድካም ያብጻይክሙ ለብርሃነ ትንሣኤሁ እግዚአብሔር በፍስሐ ወበሰላም። ሰላም ውድ ኦርቶዶክሳውያን እንዴት ናችሁ? ከሁሉ አስቀድሞ ምስጋና የባህሪ ገንዘብ ሆነ የአባቶቻችን አምላክ ልዑለ ባህሪ ቅዱስ እግዚአብሔር ምስጋና ይድረሰው። እንግዲህ ቃል በገባነው መሰረት በሕማማት ሳምንት የሚገኙ የዕለታት ስያሜዎች እንዲሁም ደግሞ ስለ ዕለቱ ቅድስት ቤተክርስቲያን ምን ታስተምራለች የሚለውን ይዘንላችሁ ቀርበናል። ለዛሬ የዕለተ ማክሰኞን እንዲሁም ደግሞ በሰሞነ ሕማማት ላይ የሚነገሩ እንግዳ ቃላትን ትርጓሜ እንመለከታለን። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ እንዲሁም ደግሞ ቀጣይ የሚለቀቁ ቪዲዮዎች እንዲደርሷችሁ የደውል ምልክቷን በመጫን ጀምሩ። እግዚአብሔር ከሁላችን ጋር ይሁን። እንደ ቅድስት ቤተክርስቲያናችን አስተምሮ ዕለተ ማክሰኞ ሁለት ስያሜዎች አሉት። የትምህርት ቀን ይባላል፣ አንድም የጥያቄ ቀን ይባላል። በዚህ ዕለት ጌታችን በቤተ መቅደስ ረጅም ትምህርትን ስላስተማረ ዕለቱ የትምህርት ቀን ይባላል። ክርስቲያን የሆነ ሁሉ ከስጋዬ ነገር ርቆ በዚህ ሰሞን የሃይማኖት ትምህርትን ሲማር ሲጠይቅ መሰነበቱ መጽሐፋዊ ሥርዓት ነው። ሌላው በዚህች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ስልጣኑ ተጠይቋል። ጠያቂዎቹ የካህናት አለቆችና የሕዝብ አለቆች ሲሆኑ ጥያቄውም በማን ስልጣን ይህን ታደርጋለህ? ይህንንስ ስልጣን የሰጠ ማን ነው የሚል ነበር። ይህ ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሰኞ ሁለት ነገሮችን ማከናወኑን ተከትሎ የተነሳ ጥያቄ ነው። ይኸውም ጌታችን ሲያደርጋቸው የነበሩ ተአምራትና ድንቅ ስራዎች የካህናት አለቆችን ስላስቀኗቸው ጌታችንን ከሮማ መንግስት ባለስልጣናት ጋር ለማጋጨት የቀየሱት ስልት ነው። ጌታችን በቤተ መቅደስ የነበሩ ነጋዴዎችን አባሯል። መደባቸውን ገልብጧል። ነጋዴን ማባረር መደብን ማስለቀቅ መንግስታዊ ስራ ነው። ጌታችን በራሴ ስልጣን ቢላቸው ጸረ መንግስት አቋም አለው ብለው ከሮማ መንግስት ዘንድ ለማሳጣት ነበር እቅዳቸው። የዘላለም አባት በክብር የምትኖረው ስለኔ መዋረድ ቅንጣት ያላፈርከው ፍቅርን አቅልዬ ለሞት ተጣደፍኩኝ ምንጩ አንተን ትቼ ጤዛ ተከተልኩኝ። ዛሬም ቢሆን መልካም ስራን በሰራን ጊዜ ከልዩ ልዩ ወገኖች የሚመጡ ፈተናዎች ለመልካም ስራችን እንቅፋት ሊሆኑ እንደሚችሉ መገንዘብ አለብን። ብዙ ወገኖች ለቅን ሐሳባችን ለምን ሰዎች ክፉ ነገር ይመልሱልናል በማለት ሲጠይቁ ይሰማል። ለቅን ሐሳባችን ከዓለም ዘንድ ተቃራኒ ነገር እንደሚጠብቀን ለመረዳት ዓለም የሚወደው የገዛ ወገኑን ነው የሚለውን የጌታችንን ትምህርት ልብ ማለት ያስፈልጋል። በዘመናችን አሳልፈው ሊሰጡን የሚፈልጉ ሰዎች ፈታኝ ጥያቄ እንደሚያቀርቡልን ከወዲሁ ልንገነዘብ ይገባል። ናይን፣ እምኖዲን፣ ታኦስ፣ ማስያስ፣ ትስቡጣን የሚሉ እንግዳ ቃላትን እናገኛለን። እነዚህ ቃላት ከዕለተ ሰኞ የሕማማት የመጀመሪያ ቀን ጀምሮ እስከ ዕለተ ዓርብ ድረስ በቅድስት ቤተክርስቲያን ሲነበብ በሚከርመው ግብረ ሕማማት በተባለው ነገረ ሕማማቱን መዝግቦ ካስቀመጠው ዝነኛ የቤተ ክርስቲያን መጽሐፍ ውስጥ ተጽፎ የሚገኙ ከመጀመሪያ ጊዜ ጀምሮ ወደ ግዕዝም ሆነ በኋላ ወደ አማርኛ ሳይተረጎሙ እንደወረደ ሳይለወጡ ተጽፎ የምናገኛቸው የዕብራይስጥ የቅብጥና የግሪክ ቃላት ናቸው። ናይን የቅብጥ ቃል ሲሆን ትርጉሙን በግዕዙ መሐረነ በአማርኛው ማረን ማለት ነው። እምኖዲን የቅብጥ ቃል ሲሆን ትርጉሙ አምላክ ማለት ነው። እምኖዲን ናይን ስንልም አምላክ ሆይ ማረን ማለታችን ነው። ታኦስ የግሪክ ቃል ሲሆን ትርጉሙም ጌታ አምላክ ማለት ነው። ታኦስ ናይን ስንልም በአማርኛው ጌታ ሆይ ማረን ማለታችን ነው። ማስያስ ማለት የዕብራይስጥ ቃል ሲሆን ትርጉሙ በእነርሱ መሲህ ማለት ነው። ማስያስ ናይን ስንልም መሲህ ሆይ ማረን ማለታችን ነው። ትስቡጣን ዴስፓታ ከሚለው ግሪክ ቃል የመጣ ሲሆን ደግ ገዢ ማለት ነው። ትስቡጣን ናይን ስንልም ደግ ገዢ ሆይ ማረን ማለታችን ነው።
አቅራቢያችን ቤተክርስቲያን ባይኖርም ሰዓት እየጠበቅን እንዲህ እያልን የጌታን ሕማሙን ልናስብ ይገባል። ኪርያላይሶን እምኖዲናይን ታኦስናይን ማሲያስናይን ኢየሱስናይን ክርስቶስናይን አማኑኤልናይን ትስቡጣናይን እያልን ልናስብ ይገባል። እንበለ ደዌ ወሕማም እንበለ ጻማ ወድካም ለብርሃነ ትንሣኤሁ ያብጻይክሙ እግዚአብሔር በፍስሐ ወበሰላም። እግዚአብሔር በሰላም ያለ ደዌና ያለ ሕማም ያለ ጻርና ያለ ድካም ለብርሃነ ትንሣኤው ያድርሰን ያድርሳችሁ። ይቆየን።